ለብሶ ከአንድ ቋንቋ ውጭ እንዳያውቁ የብዙ ዘመናት ስራዎችን ይሰሩበት የነበሩ እንደዛ አይነት ነገሩን ለማስቆም ከተሞከረ ነገሮችን በዚህ መልኩ ሆነን ከዛ አይነት ገዳይን እንደ ጀግና ጸጉራቸውን አንጨብረው እብድ መስለው ቀልባቸው ጠፍቶባቸው መነሻና መድረሻቸውን የማያውቁ በሆነ የሚጣላቸውን ነገር እንኳን በአግባቡ ተረጋግተው ሊበሉበት የማይችሉትን እድል እየተፈጠረላቸው እንደ ጀግና የሚቆጠሩና ያን እየቆጠሩ ደግሞ በነዛ ስም 100 ለምነው 10 እና 20 ወሩረው በዛ እየቀለዱ ያሉ ብኩኖች የዛ አይነት ኔትወርክ ይዘጋ ነው የታድሶ ኮሚሽን ባለፈው ኢትዮጵያን ለማሻገር ከዚህ በፊት ኢትዮጵያ ውስጥ የኢትዮጵያ ሕዝብ ፈልጎ ለምኖ ተጨንቆ ተቸግሮ አጥቷቸው የነበራቸውን 3 ነገሮች አሁን አግኝቷል። እነዚህን 3 እድሎችን ያገኘው አሁን ነው። እኒህን ሳይጠቀም የቀረ እንደሆነ ከዛ በኋላ የኢትዮጵያ ሕዝብና ኢትዮጵያ አያሳዝኑም የሚል አይነት አንድምታ ያለው ንግግር ተናግሯል። ላይክ መመካከር ሐሳብን በመድረኩ ላይ ማቅረብና መሳተፍ የሀገራዊ ምክክር ኮሚሽንን መጠቀም ሞጋች መሆን እንዲነቀሁላ እንደዚህ ነው እንደዛ ነው እኔ አይመለከተኝም ብሎ በመሸሽና በመሮጥ አይደለም ያን ነገር እንትምትሩ ከዛም በላይ ሆኖ ለመገኘት ጥረት ማለት ነው። ሁለተኛው የሽግግር ፍትህ ነው። ከውጭ ባለ ጥላትም ይሁን ውስጥ ካለም ይሁን የአእምሮ መዛባት ደርሶም ይሁን የግንዛቤ ጥረት ተከስቶም ይሁን የተሰራው ወንጀልና ኃጢአት ሊታበስበትና በይቅርታ ታሽጎ ሊሄድበት የሚችል የሽግግር ፍትህ ሀገርን ለማሻገር ሲባል የግለሰቦችን ሁነት በሚገባው ለመሸከፍ የታቀደውን ነገር መጠቀም። ሶስተኛው የታድሶ ኮሚሽን ነው። በዘፈንም በግጥምም በድራማም በየትኛውም አግባብ ላይ ፋኖ 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 እየተባለ በዘመኑ ጋሻና ጦር ይዞ ተዋግቶ ያገኘውን መድፍ አገላባጭ ብቻ ለብቻ የተባሉት ጀግና ሁሉ የተገኙት ስለ መድፉ አያውቁም። ሰዎች ሲጠቁበት አይተዋል። ራሳቸው ሲጠቁ ከዛ ተርፈው ያንን ግን ከማረኩ በኋላ ደግሞ ራሳቸው የተጠቀሙበትን አቅም ያላቸውን ጀግና ጋሻና ጦር ይዞ ሰይፍ ይዞ እንደዚህ ባየርም በምድርም የመጣውን ኃይል የመከተን ጀግና ስም ይወረሰ ግን ዛሬን መኖር ያልቻለ በዛን ሰዓት ፋኖ የሚለው ስያሜ የተሰጠው ዘመኑን አልፈው ሰዎች ያላዩትን ነገር እንኳን በቅጽበት መጠቀም የቻሉና ሀገራቸውን ለዘለቄታዊ ደህንነት ሲሉ ዋጋ ከፍለው የጠበቁ ጀግኖች ያመጡትን ስም ፋኖ ነኝ የሚል አውደልዳይ ሌባ ሲወስደው ሰጠን እና በጣም የሚገርመኝና በጣም እንትን የሚለኝ ልውሰደው ስላለ ብቻ መውሰድ አለበት ወይ? አባትህ ነኝ ስላለ አባት መሆን ይችላል ወይ? ልጅ ነኝ ስላለ ልጅ መሆን ይችላል ወይ? ሚስት ነኝ ስላለ ባልሽ ነኝ ስላለ የሚል የሆነ ጊዜ የገለጽኩት ቀን ነበር። አንሰጥም ነው ዋናው ፋኖ የሚለው ወይም በፋኖ ስም ተጠቅልሎ የመጣው ወይም የዚህ ዘመን ይህን የመሰለ ርኩሰት የሚሰራ ቡድን የራሱን የሆነ ስም ያውጣ እንጂ ሰዎች ዋጋ በከፈሉበት ስም ላይ ለምን ይመጣል የሚል ጥያቄ ነበርና ልክ ያንንም ያን ለማርከስ ነው የመጣው። በፋኖ የተመታው ኃይል ያን የመታውን ኃይል ለመበቀል እንደዚህ አይነት ርኩስ ቡድን አዋቅሮ የመጣበት ሁሉ ነገር እያየን ይህንንና መሰል እውነቶችን እያበረታቱ ገዳይነትን እንደ ጀብዱ እያየ ከገደለ በኋላ የት እንደሚወድቅ ይታወቃል። እሱን ነገር ፑሽ እያደረጉ በዛ መሳሪያ እየገዙ የሚጨፈርበት ሁናቴ መቆም አለበት። ያው ሼህ ሁሴን ጅብሪል መሳሪያ እንግዲህ ለማገዶም ቢሆን ለሆነ ነገርም ቢሆን እንደማይፈለግ የተናገሩበት ነገር አለ። ሼህ ሁሴን ጅብሪልን፣ ቢላል ሀበሽን እንደዚህ ሌሎች የገዳማትም በቤተክርስቲያንም በየትኛውም ቦታ ላይ ያሉ ጀግኖቻችንን አሁን ያሉ አመራሮችን ጠቅላይ ሚኒስትር ዶክተር አብይን ጨምሮ ሌሎች ቢያገኟቸው ኖሮ አቤት ስንት ጊዜ ያሽቃብጡ ነበር። ጌታቸው አሰፋ ማለት ነው ብሎ ቲሸርት አሳትሞ የቆመ ቡድን ጠቅላይ ሚኒስትር ዶክተር አብይን ቢያገኛቸው እንዴት ያደርጋቸው ነበር? እና በጣም ይሄን ሁሉ እያሰብን ባጭሩ እንጠቀምበት ነው። የገዳይነት ባህሪን ያንን እያወረሱ 66 ላይ ቆመው አሁንም ከመስማማት ይልቅ መግደልና መገዳደል እያሉ የሚጮሁ አሮጌ ሰዎችን ወይም አሮጌ ውሻ አይነት ከሰውነት ወርደው ከሰብና ወርደው በእንደዛ አይነት ቁማር ውስጥ የተዘፈቁ ሰዎችን ቢያንስ ምንም ባንላቸው ከነሱ ጋር ግብግብ ባንገጥም እነሱን ባሉበት ትተን ራሳችንን ለመጠበቅና ሀገር እንዲኖርል
ለማድረግ መሄድ ነው። በዚህ ሰሞን በተለያየ ሚዲያ ላይ ሪል ስቴቶች ይባላሉ። ለምንድን ነው የሪል ስቴቶች መስተዋወቅ የበዛው? ሪል ስቴቶች መብዛታቸውስ ምን ያመጣል? ኢንቨስትመንቱ በዛ ልክ ሌላ ኢንቨስትመንት ላይ ጋፕ ያለ ነው። በተለይ በሶሻል ሚዲያ ላይ የትኛውም ግቡ ሪል ስቴትስ በጣም በጣም እየተዋወቁ ነው። ለምን? የወቅቱ ቢዝነስ እንደሆነ ታውቋል። ጀስት እዛ ላይ ደግሞ ኢንቨስት እናድርግ የምንለው ለምንድን ነው? እዛ ጋር ኢንቨስት እናድርግ ማለት ሀገር ይኑረን ማለት ነው። ሪል ስቴቶችም ያንን ነገር አምነውበት ነው ኢንቨስት እያደረጉ ያሉት። ኢትዮጵያ እንደተሻገረች፣ ኢትዮጵያ እንዳሸነፈች፣ ኢትዮጵያ እየተሳካላት እንደሆነ ጥሪት ያዙ፣ ሀብት አፍሩ፣ ገንዘባችሁን ባልሆነ ቦታ አታባክኑ፣ በቃ ቤት መስርቱ አይነት ነገር ነው እኔ የተረዳሁት ማለት ነው። ሪል ስቴቶች እንደዛ መብዛታቸውና በዛ ላይ ኢንቨስትመንታቸውን ማስፋፋታቸው እኔ የተረዳሁት ነገር ቢኖር የኢትዮጵያን መሻገር እውን መሆኑን እየመሰከሩ ነው። በየትኛውም ላይ እኔ የተረዳሁት ሀገራችሁ በዛ ልክ ከሆነች እኛም ደግሞ ጨመር አድርገን መሻገር እንጂ እነዛ ብኩኖች እንደዛሉ እንደዚህ ብለው እነሱን ያመጣው መልስ አልሰጣችሁም። እንደማያሸንፉ ግን አረጋግጥላችኋለሁ። አንድ ቀን አሸነፉ በሉኝ፣ የዛን ቀን እረታለሁ፣ እጠየቃለሁ ማለት ግን ሀቅን ያልያዘ ሰው ኢትዮጵያን እንደማያሸንፋት አሹር ስንት ጊዜ ብናገር ሰው እንደሚያምነኝ አላቅም። ኢትዮጵያ ትቀጥላለች። ስለዚህ አካል ጉዳተኛም እንደዛ እያላችሁ አስታጥቃችሁ ምን ብላችሁ በመሳሪያ ንግድ ላይ ያላችሁም በየመንደሩ ተኩስና ሙከራ እያደረጋችሁ ሰውን ስጋት እየፈጠራችሁ ከሌላ ይበላህ ነው እንትን ነው እያለ የእናንተን የረከሰ ነገር ለማውረስ ብቻ የምትሞክሩ ሰዎች በቃ ዘመኑ አይደለም። የመሳሪያ ንግድ ይቁም። በዚህ ታጥቆና ምን ብሎ ለዘረፋና ለነውር ንግድና መገዳደል ላይ የነበራችሁን ሰዎች ለመመለስ የታድሶ ኮሚሽን ትልቅ ስራ ይጠበቅበታል። ወደዛ ተመለሱ። ውሉ ከጠፋባችሁ፣ ገዳይነትን ብቻ ከወረሳችሁ፣ በቀለም ብቻ ከወረሳችሁ ተመለሱ፣ ሀገር አድኑ። ሶስቱን እድል እንጠቀም ብለዋል የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት። ሽግግር ፍትህ የሀገራዊ ምክክር ኮሚሽን ወይም የሀገራዊ ምክክርን ሁነት በባህር ዳር፣ በጎንደር፣ በአማራ ክልል ላይ ያለው በዚህ በጽንፈኞች ላይ እንደሚወራው አይደለም። ያንን እብደትና ቅዠት አንዱ ሰው ስለወደደው ይመስለኛል። ምክንያቱም ትናንትና ራያ ላይ ያለውን ነገር እዚህም ደግሞ ማነው ደብረ ኤልያስ እና አካባቢ ላይ ያለውን ነገር ሁሉ አቅርቤው ነበረ። ግን ሰው አያየው። ያ ማለት ምን ማለት ነው? እዛ ጋር ተቆጣጠርን እንደዚህ አደረግን ምናምን እያለ ሰው እዛ ጨፍሮ የሚያየው ያን ቅዠት ሰው መውረስ ይፈልጋል። እኔ የተረዳሁት እሱን ነው። ሀቅ አይወድም። ያልወደደን ደግሞ በቃ ንያው ይሳካል። ምኞት ንያ ከባድ ነው። ሰው ምኞቱን እንዲሳካለት ደግሞ እኔም እመኛለሁ። ሰው እልቂት ከፈለገ እልቂት፣ መዳንና መሻገርን ከፈለገ እንደዚህ የንያውን የዘራውን እንዲያጭድ ይፈልጋል። ምክንያቱም ሀቁን ፈልጎ አይደለም እየሆነ ያለው። እድሜ ልኩን ሲዋሻውና ሲያጭበረብረው የኖረውን ዛሬም ሄዶ ለመጭበርበር ሰልፍ ይዘን የሚሰሩት ቀርተው የሚሰርቁት ላይ ሄዶ ሰው የሚጨፍርበት አግባብ ጤነኛ ስላልሆነ ይሄ በጣም ብዙ የማያቸው አሉ። አልነግራችሁም። ብዙ የሚያሳዝኑ ነገሮች አሉ። ሰው መከራውን እየፈለገ እንደሆነ እና እኔ እንደ ኢትዮጵያ ለምንድን ነው የሚያጓተኝ አይነት ነገር ነው እንጂ ማንኛውም ክፉ ሰው የትም ቦታ ቢደበቅ በምንም ስልጣን ቢሸፈን ኒኩለር ቢታጠቅ አይቀርም፣ ይገለጣል። የሚገለጠው ሊቃጠል ሊጠፋ ነው። ሀቅን ማጥፋት አይችልም። ይሄ ነው እውነታው። የትኛውም የዓለም ጫፍ ላይ የዓለም ጫፍ እኛ ትንሾች ስለሆነ ነው እንጂ ለአላህ ለእግዚአብሔር ለመድኃኔዓለም የጤፍ ፍሬ አታክልም ያለችው ዓለም ማለት ነውና በዚህ ላይ በክፋት ከመራኮትና በጥላቻ ከመተረማመስ ይልቅ ከትናንት ነው ዛሬ እንትን ማለት ትናንትና አቤ ተወክሰው ሀቅና ሳቅ ላይ አንድ አሜሪካ ውስጥ የጠፋች ልጅ እንደዚህ እያየው ነበር። ያሳዝናል። እንግዲህ እግዚአብሔር እንድትገኝ ፈልጋለሁ። እኔ በመስማቴ ብቻ በቃች ሰው መገኘት አለባት። እኔ የማምነው እንደዛ ነው። የሰማሁትን ጉዳይ በጎ ምላሽ እንዲኖረው ፈልጋለሁ። ማረጋገጥ የምፈልገው ምስሉ። ስለዚህ ልጅት እንድትገኝ እፈልጋለሁ። ትገኛለች ማለት ነው። ልጅቱ እንድትገኝ ያንን አይነት የረከሰ ነገር በእኛ ሀገርም ተብሎ ዛሬ ታገተ ምን አለ ተብሎ ውርስ በጎ ነገር ሰው ይወርሳል እንጂ ያለ መሰረቱን ሁሉ ንዶ አጥፍቶ በሌሎች ጥቃት ውስጥ ሰለባ ውስጥ እንትን ማለት በጣም ነው የሚያሳፍረውና በተቻለን አቅም በጎ ነገር እንፈልግ።
በየትኛውም ቦታ ላይ አሸናፊ መሆን እንፈልጋለን፣ መወደድ እንፈልጋለን፣ መስጠት እንፈልጋለን፣ ማብላት ማጠጣት እንፈልጋለን። ሰው ያንን ያሰብነውን ነገር ማሳካት የሚችለው ነገር ለምንድን ነው የማንሄደው? እሱ እንዲሆን ለምንድን ነው ጥረት የማናደርገው? ፈተና መውደቅ የማይፈልግ ተማሪ ያነባል፣ ጥረት ያደርጋል፣ ይጠይቃል፣ ያጠያይቃል። እኛ ምኞታችንና ፍላጎታችን ላይ እኔ እንትን ያለ እንጂ እኔ ጋዚ 23 ሰው 30 ሰው አሁን የታየው ከሆነ ጊዜ 2000 እስከ 3000 ሰው ድረስ ያይ ስለነበረ ከዛ አንፃር ነው ለምንድን ነው የቀነሰው ምናምን ያልኩት እንጂ ለኔ አሁን ያለው ሰው በቂ ነው። የእውነት ይቀየርልኝ እንጂ ምን ችግር አለ? ከዚህ ውስጥ እኮ ኢትዮጵያን አይደለም ዓለምን ማሻገር የሚችል ሰው ይኖራል። እኔ እዚህ ጋር ሱፐር ቻት ሱፐር ስቲከር ምናምን አድርጉ ምላችሁን የኔን ህይወት ሊቀይር የሚችል ሰው አንድ ሰው አይከፍልም እንዴ? እሱ ሆኖ ነው እንዴ? ፍቅራችሁን የምትገልጡበትና ደስታችሁን በቃ ማድረግ የምትችሉትን በደስተኛነት የሚባለው ለዛ ነው እንጂ ብዙ አቅም ያለው ሰው አለ ይታወቃል። ይሄ ዝም ብሎ የፍትሃዊ የሀብት ክፍፍል እንጂ ፈጣሪ ምንም ነገር አላጎደለም። አንዱ ሰብስቦ ያነቅዘዋል፣ አንድ ቤት ደግሞ የሚበላ የለም። አንዱ ያለውን ገንዘብ አያውቅም፣ አንድ ቤት ግን አንድ ብር የለም። ሰዎች የሰሩት ኢፍትሃዊ የሆነ ሁሉ ነገር እንጂ ይህንን ሁሉ የዓለም ትርምስ የፈጠረው ፈጣሪ አጉድሎ አይደለም። አንድ ቦታ ነዳጅ ቢሞላ አንድ ቦታ ውሃ አለ፣ አንድ ቦታ ውሃው ቢሞላ አንድ ቦታ የሚፈስበትን በረሃ ሁሉን ነገር ተመጋጋቢ አድርጎ ዓለምን እንደ አንድ ሙሉ አድርጎ የፈጠረ ጌታ ነው ያለና ከዛ ወጠን ነው በዚህ ሁሉ መከራ እንትን እያልን ያለ ነው። ስለዚህ እሱ ነገር በጣም የሚያሳስበው የኛ ስራ ግን ማንም ይበል እኔ ከራሴ ነው መጀመር ያለብኝ። ሌሎች መሽቃ በቃ እኔ አለው እኔ ከራሴ መጀመሪያን እኔ እርግጠኛ መሆኔን እኔ ለማትረፍ ከሆነ በዛ ስሜት ነው ማውራችሁ ስለምወዳችሁ ያንን በጎ ነገር የማስበውን በጎ ነገር እንድትወርሱልኝ እንጂ እንድትጎዱብኝ አይደለም። በበጎ ያሰበን ሰው ደግሞ እንደዛ እንትን አለመቱና ንያና ምኞት የሰዎች ውሎና አዳር በጣም 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 ጥያቄ ውስጥ የሚገባ ነው። ቼክ አድርጉት በራሳችሁ። እኔ መናገር የነ ያልቅባቸው ውሸት ኮበለለ ከሀገር እንደወጣ በዚያው ቀረ የተባለለት የአማራ ክልል የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር ግርማ መለሰ እንኳን ከሀገር ሊኮበልል ይቅርና ለሀገሩና ለሚወደው የአማራ ሕዝብ ክብር መረጋገጥ ሰርቶ ያልጠገበም የማይሰበርም ጀግና ነው። እነ ውሸት ያልቅባቸው ደግሞ ኮብልሏል የሚለውን ቀዳዳቸውና ቀዳዳነታቸውን ገና ሲጀምሩት ዶክተር ግርማን ግን ትናንትም ዛሬም ስራው ላይ ይሄው እናየዋለን ይለናል። ማን ነው ወንድማችን ናትናኤል መኮንን ማለት ነው። እሱ ደግሞ ማን ነው ካላችሁኝ ይሄ ሰው በዛው እንድታውቁት ማለት ነው። እና አሁን እኔ ለመሳይ መልስ ብሰጠው በቃ የሆነ መሳይን ያከበርኩት ያለ ይመስለኛል። ማለት ለኔ መሳይም ሆነ ኢትዮጵያን የካዱ የሰው ልጆችን ሊጎዳ የሚችል ንግግር የሚናገሩ ሰዎች ለኔ ትቢያ ናቸው። ምን አይነት ምናምን በሉ በጣም ምንምንቃቸው ምንም እንደማያመጡም አውቃለሁ። ሐቅን የያዘ ሰው ግን በጣም ከባድ፣ እውነትን የሚኖር ሰው፣ ሰውን የሚያከብር ሰው፣ በቻለው አቅም በበጎ የሚንቀሳቀሰው ከባድ ነው። የምፈራው እሱ ነው። ይሄ ዝም ብሎ እንደዚህ የሆነ ሰውን ያክል ነገር ወርዶ በዛ ልክ ዝም ብሎ እንደ እንቁራሪት ወይም እንደ እንትን ሲበጠረቅ የሚሉ ሰውዬ እኔ አያሳስበኝ። ማለት ዋጋ አልሰጠውም። የራሴ ነው የምነግራቸው። ከዛ በተረፈ ደግሞ በራሴ እማቀው ነገር አለኝ። ኢትዮጵያ ምንም የሚያግዳት ምድራዊ ኃይል እንደሌለ ማስጌጥ የሚገባንን ሁሉ እንደምናስጌጣት አውቃለሁ። ጠቅላይ ሚኒስትሩም አንዳንድ ሰዎች ሙስጦፌ እንደዚህ ምናምን የሚባሉ ብዙ ሰዎች አሉ። አዳነች፣ ሙስጦፌ፣ ሌላ ይሄ ዲያቆን ዳንኤል ምናምን የሚባሉ አሉ። በአካል አላቃቸውም፣ በሌላ መካኒዝም እናቀበና በዛ መልኩ ጥሩነታቸውን ስመሰክር ያንን እያየው ነው እንጂ እነሱን በአካል አላቃቸውም። ግን የኢትዮጵያ ስኬት እውን እንደሚሆን በቃ የምትወዱት እሱን አይደል? ኢትዮጵያ እንዲሳካላት አይደል የምትፈልጉ? ምንም አታስቡ። ኢትዮጵያ ታሸንፋለች። ማንም አይችላትም። የትኛውም ቦታ ላይ ምንም ፍጥርቅ ይበል እንኳን እዚህ ያለውን የሽንት ጨርቅ የላኩትንም ብሎ እኔ በድፍረት ራሱ ደንግጬ አውቃለሁ። የራሴን
እንትን ይሰምቼ ደንግጬ ሁሉ አውቃለሁ። ግን የምመካው በእግዚአብሔር ስለሆነ እሱ ያደርገዋል። ስለዚህ በራሴ አይደለም እንደዛ ምለው ጀስት እግዚአብሔር ያን ነገር እንደሚያደርገው ግን አሹር። ይህ አይነት ፖለቲካ ነው ኢትዮጵያን የሚያስቆማት ብለን ይሄ ነው ፖለቲካው ቋጋው ምናምን። አሁን ያለው ፖለቲካ ይሄ ነው። መጮህ ብቻ የጮሃዎች ስብስብ ለኔ ይሄ ነው በቃ ምንም እና ቦታ ትቱ ትልቅነታቸውን ለነዛ ታውሱ እድሜያቸው እንዲቀጥል አታርጉ። እኔ ከዚህ በራሳችሁ ላይ እንደዛ አይነት ቀልድ የማንም እስኪ በራሱ ላይ በሀገሩ ላይ በሚስቱ ላይ በልጁ ላይ በአባቱ ላይ በእናቱ ላይ በሚወደው ነገር ላይ የቀለደ የተዘባበተ ያሾፈ ሰው ምን አለው? ከዛ ሲቀጥል ሰዎችን በጥላትነት በአውሬነት ለመናከስ ጥርሱን እያንቀጫቀጨ የሚያወራ ሰው እኮ ጤነኛ አይደለም። በቀልን የሚያወርስ በለው እንደዛ በለው ምናምን አንዳንድ እንት ላይ የሆነ ኮንተንት ላይ መሰለኝ ቅድም ክሬስ አረግ የሆነ ነገር ይዞ የሆነ ነገር መናገር በቃ ሰዎችን ለመሳብና ለምንም አይቀርም እንደዛ ቢሆን አይሻልም? እና ቅድም ውብዬ ጋር ያለው ኢንተርቪው የሚያደርገው ሰውዬ ዛሬ ላይ ዝና ለማግኘት እኮ በተለይ ሶሻል ሚዲያ ላይ መሳደብ ነው ብሏል። ባለፈው የሃይማኖት አባቶች ስለ ሃይማኖት ስብከት ላይ የሃይማኖት ተቋማት ህብረት ምናምን የሚባለው ተቋም ላይ ከተናገሩት ላይ ቅንጭብጭብ ተደጋጋሚ መግቢያ ላይ ይጠቀምባት ነበርና ምን ነበር የሚለው? በቃ ሐቅን መናገር ነውር ነው ይላል። ቸክ አድርጉት ይሄን ነው። እኔም ንገሩኝ ምናምን ብዬ የፈራሁትኝ ምናልባት የሆነ ነገር ደጋግሜ ሁሉ የሰማሁት ቪዲዮ አለ ስተት ሆኖ እንደሆነ የማያሻግር ሐሳብ አሁንም እዚህ ጥላቶቻችን በሰሩት ወጥመድ ውስጥ የገባ አይነት ንግግር ተናግሬ እንደው ብዬ አየሁት። ግን አይደለም ሐላስ ችግር የለው ዋናው እንደዛ ይሁን እንጂ አይሰማ ያማ ችግር የለም። እኔ የራሴን ነው እንደዛ ለማስተካከል ወይ ቪዲዮን ማጥፋት አለብኝ ወይ ምናምን የማይመቻቸውን ነገር አቅርቤ ነው ወይ እንዴት እኛን እስካሁን ድረስ አማሰሉን ወሰዱን። ይሄው ዛሬ ድረስ የምንተረማመስበት ዛሬም እንዳይፈታ እነዛ ነውረኞች ነውራቸውን እየደበቁ በእኛ ለመቀለድ አሁንም እየቀለዱ እየሄዱ ለመሄድ እየሞከሩ ነው ያሉት። እንዴት አይነደንም? ከነደደን ከነሱ ጋር ግብግብ እኮ አይደለም ራሳችንን በመጠበቅ ብቻ እነዚህን እናጠፋቸዋለን። መለወጥ በቀል እንደዛ ነው። ራሳችሁን በመቀየር ራሳችሁን በበጎ በማነሳሳት በእንደዛ አይነት መልኩ መሄድ ነውና እንወይ በዛም ይሁን በዚህ እንደዛ አይነት ነገር ቢሆን መች እኔስ እንደዛ ነው እላችሁ አልነበረ። የሆነውን ነገር ሁሉ በሐቅ የምናገረው ኢትዮጵያ ውስጥ ያሉ ሚዲያዎችን በብዛት አይቻቸዋለሁ። ደጋፊ የላቸውም በአንጻራዊነት ማለት ነው። ኢትዮጵያ ውስጥ ያሉ ሚዲያዎች እና ሐቅን ወይም በጎ ምክርን ሊመክሩ የሚችሉ ሰዎችን ወደ ሰውነታቸው ሊመልሱ የሚችሉ ሊያረጋጉ ሊያጽናኑ የሚችሉ ሐሳብና ንግግር ያላቸው ሚዲያዎች ማንም ሰው እንትን አይላቸውም ብዙ ከሌሎች አንጻር ማለት ነው። ቀልድና ፌዝ ግን ካካካካ እየተባለ የሆነ ነገር ምናምን ሲባል እሱ እንትን ይላል አይደል? ቀልድም ቀልዱ፣ ሙዚቃም አድምጡ፣ ምንም ነገር ድራማም ስሩ፣ ሀገር ግን መኖር አለበት። ምንም ነገር ቢገኝ ሀገር ከሌለች የለችም። የለንም እያለን ሀገር እያለን የላችሁም ተብለን በራሳችን ሀገር ላይ ባይተዋር እየተደረግን አንዱን ካንዱ እየተጋጨን ከሰውነት ክብር ወርደን በብሔር ኮረጆ ውስጥ እየከተቱ ከዛና ከዚህ ያባሉ የትም ቦታ ላይ ተሸናፊ እንጂ አሸናፊ እንዳንሆን ሌት ተቀን እየተሰራ በዚህ ሰዓት ላይ ተጸጽቶ ሰው ሀገሩን ለመስራት ሰው መሆኑን ለማምጣት ከሰው ጋር እኩል ለመቆም በየትኛውም ዓለም ላይ የሱን ታላቅነት ሌሎችን በማዳንና በመጥቀም ለማነሳሳትና ለማሳየት ካልሞከረ በቃ ይሄ ካልቆጨው ስለዚህ ፌዙም ቀልዱም የትኛውም ሚዲያ ከምናይባቸው ብዙ ለምሳሌ እኔ ከሚያናድዱ ሚዲያዎች ወይም የሆነ ቀልድ ከሚያበዙ ሰዎች አንደኛ ኢቢኤስ የሚባል ኢቢኤስ ምናምን የሚባለው ሁልጊዜ ፌዝና ቀልድ የሆነ ዓለም ሰላም ኢትዮጵያ አይደለም ተውት ዓለም ያለችበት ሁኔታ በዛ ልክ የሚሾፍበት አለ። የአንዲት እናት ወይም የአንድ እናትና ልጆች ተጠፋፍተው ተገናኙ የሚባል እዚህ
እውነት ይሁን ውሸት አይዶን ነው፣ ግን እውነት ይሁን ብለን ብንወስድ እንኳን ያንድ ሰው ወላጅና ልጅና እናትና አባት ወይም ወላጆቿና ልጅቷ ጋር መገናኘት ያን ያክል የሚያስደስትና ያን ያህል የሚያስጨፍር ከሆነ ሌላ ሰው እንዳይሰደድ እንዳይሞት ለምን ስንሰራ አንታይ? አስመሳይነት የበዛበት ዓለም ነው ማየው። አድማጭ ተመልካቹ በቃ እንደዛ ተብሎ እዛ ተሸውዶ ይውላል። ግን ምን እንደተማረ ምን ይዞ እንደወጣ አይዶን። እዚህ መጣችሁ አሁን እኔ ጋር በቃ ዝም ብላችሁ መውጣት የለባችሁ። ሰው መሆንን ወደ ውስጥ ማየትን ለነገሮች ሁሉ እኔ መፍትሄ እሰጣለሁ የሚል አቅምን መመስረት አለባችሁ ነው ጥያቄ። ይሄን ለማግኘት ደግሞ ትልቅ ናችሁ። ወደ ውስጥ ይሁ ያንን ለማሳትና ዛሂድ እያለ የሚለውን ነገር አቁሙ። ራሳችሁን ካገኛችሁ በኋላ ሁሉንም ነገር እናንተ ጀጅ እያደረጋችሁ የምትሄዱበት ትልቅነታችሁ የተቀመጡ ነው ጥያቄ። እዛ ሲባል ከሊት እንትናለች እና ብዙ እንደዛ አይነት አሰስመንት እሰራለሁኝ በራሴ። ከዛ የምነጋገረው ጋር ስለምነጋገር ምላሹ በቃ ይሄ ነገር ሊቆይ ነው ወይ ከሚለው አንጻር ነው ወደዚህ እንትን የምለው እንጂ ውላችን በጣም ከበድ የሚል ነው። ከዛ ቀጥሎ ኢቢኤስ ነው ላምሮት ምናምን ሙዚቃ ውድድሮች አሉ። እንደዛ እንደ ውድድሮች ሐሳብ ያላቸውን አክቲቪስቶችን ወይም እንደነ ስዩም አይነት እንደነ ውብሸት ታዬ አይነቶችን እዚህ ሀገር ውስጥ እንኳን ያሉትን ለምንድን ነው የማይሰበስብ? ከዛ ደግሞ እነዚህን ከፈታይ ዴሊና አንድ አፍታ ላይ ካሉና አገርን ለማተራመስ ከሚናገሩ ሰዎች ጋር ፊት ለፊት ለምን የሚያፋጥጥ መድረክ አያመጣም? ላምሮት የሙዚቃ መድረክ በማወዳደሩ ኢትዮጵያ ነቲንግ ለውጥ አታመጣም። ለምን ነው የምታዜማው? ዜማው ምኑም ነገር ለምንድን ነው? ድራማ የሚሰሩ ብዙ ነገሮች አሉ። ባለፈው በህፃናት እንኳን ሳይቀር እንደዛ እያሾፉና ያታለሉ የሚሰሩ ሰዎች አሉ። እና ምን እያደረጋችሁ ነው? ሀገር ያሻግራል የምትሰሩ ስራ፣ መሬት ያኖራል፣ ቤተሰብ ይመሰርታል፣ ህይወትን ያስቀጥላል፣ ምግብ ይሆናል። መሳሪያ ገዝቶ ከሚታኮሰው በላይ ነው ለኔ ትውልድን የሚያላሽቅ። በባዶ እግሩ ብቻ ሂድ ብትሉት ትልቅ ጦርነት የሚሆንበት ትውልድ አለ። ጫማ ብቻ እንትን ብሎ ከጫማ ውጪ ከሄደ ከጫማ ውጪ ሊከድበት የማይችል ኢንቫይሮንመንት ለመፍጠር መስራት አለበት ያ ሰው። በባዶ እግሩ ብትሄድ እንኳን ትጎዳለህ የተባለ ሰው ያለውን ነገር በሙሉ ተቆጣጥሮ ሊያስተዳድርበት የሚችል አቅም መፈጠር አለበት። አንዳንድ ቤት ላይ የማየው ልጆችን የሰራተኛዋ ምግብ እንኳን ቆርሶ እንዳያበላ ሰራተኛዋ እንድታጎርሰው ምናምን በቁሙ የሞተ ሁሉን ነገር በቃ ተጧሪ ተደርጎ ልጃቸውን የሚያሳድጉ ሰዎች አሉ። ዳንጀርስ በጣም ልጃቸውን በቁም የመግደል አይነት ነገር ነው። ወጦ የሚገባበትን የኮሚኒኬሽን አቅም ብቻ ሳይሆን እንዴት ምግብ ተሰርቶ ምናምን ቢያንስ በእጁና ተፈጥሮ በሰጠው ጸጋ እንኳን መጠቀም እንዳይችል የእንክብካቤው ብዛት ልጆችን የሚገልበት ሁኔታ አለና ጎዳና ላይ ለሚጣሉ ሰዎች እየረሳን ያን ያህል ደግሞ እንክብካቤ እዛ ስናበዛ እሱ አደገኛ ነው። ራሳችን በራሳችንን የሚጎዳ አይነት ሐሳቤ ነው። ስለተሰማኝ ነው የምናገረው፣ ስለሚጠቅም ነው። የሚጎዳችሁን ነገር አልናገርም። ይሄ ጤነኛ ጠላትም ይሁን ወዳጅ ቢጠቀምበት የሚጠቅመው እንጂ የሚጎዳ ነገር አይደለም። ከፍታውን ያገኝ ከፍታችንን ያገኝ ማለት ነው። ስለዚህ የማንም እንደዛ አይነት ነገር እንትን ማለት የለብንም። እኔ ጠቅላይ ሚኒስትር ዶክተር አብይ ነኝ፣ እኔ ብርሃኑ ፊልድ ማርሻል ብርሃኑ ጁላ ነኝ፣ ጀነራል አበባው ማለት እኔ ነኝ፣ እንደዚህ እያልን እንድንል ነው እኔ እንትን ማለት ያመጣሁት። ከዛ አሰስመንት እንኳን የሆነ እንትን ኮመንት ማድረግ ሐሳባችሁን መግለጽ በቃ የተሻለ ነገር አለ ብዙ ሰዎች ዘንድ። ያንድ ሰው የፈለገውን ያህል ምሁር ይሁን አዋቂ ይሁን አንድ ሰው ሙሉ አይደለም። ምክንያቱም አንድ ሰው ሙሉ ቢሆን ፈጣሪ ይሄን ያህል ህዝብ አይፈጥርም ነበር። አንዱ ባንዱ ላይ የጎደለውን እየሞላ በአብሮነት በጀማ በማህበር እጅግ በጣም የሚያምር ውበትና ስኬት ስለሚያመጣ ነው የተሰራ ነው። በዛ ልክ ነው አንዱ ካንዱ ጋራ አብሮ እንዲሆን በዛ ነው የምናምረው እንጂ በመጠላለፍ አይደለም። ይሄ የአጋንንታዊ ስራ ነው። አሁን ከዳቢሎስ ጋር ነው የገጠማችሁት። ዳቢሎስን ነው የሆነ ሰው መስሎ የምታዩት። ጸሎት ሲያደርግም ጸበልም ሲጠመቅ ይጠመቃል። እንደውም ጭራሽ ጸሎት ያደርግ የነበረውን ሰው ደግሞ ሰይጣን መጥቶት ያን ያህል እያበደ ያለ አለ። አንድ እዚሁ ላይ መናገር የፈለኩት ምንድነው በጸሎት ላይ ያለ ሰው ባህታዊ የሆነ ሀልዋ የዘጋ ሱባኤ የገባ ሰው ሸህም ይሁን ቄስ
ሱባኤ ከገባና ለዋ ዘግቶ ጸሎት ማድረግ ከጀመረ ሰይጣን ፈተናውን ያበዛበታል ይላል። ከፈጣሪ ጋር መገናኘት ስለሚፈልግ ከዛ በአንዲት ቅጽበት በጣም ጸሎተኛ እየሆነ በሄደ ቁጥር አንድ ሰው ፈተናው ሸይጣን ከቦ ያንን ሰው ማሳሳት ስላለበት ፈተና ይበዛበታል። በዛ ልክ ያ ሰው ከተገኘ አለቀለት። ላይክ አባ ሉቃስ የሚባለው ሰውዬ ዛሬም በጸጸቱ አይደለም ይሄ ቃለ እግዚአብሔር ያለው እንትን በቃ ምንም ለውጥ አላመጣም እያለ አይደለም ያለው። ከአቡነ አብርሃም ጋር ነው ግብግብ የገጠመው። አሁንም ራሱን ሸፍኖ ያንን ያለውን ቆሻሻ ነገር ጠቅልሎ ይዞ ለመቀጠል ነው እንጂ የፈለገው መጸጸት ነው ሰዎችን የሚያሸንፍ። አፉ በሉ ይቅር በሉኝ ማለት ያ በቃሉ ላይ አድኑ ተሳክሙ ተብሎ ይሄን ሲመታ ይሄን ስጥ እኔን የሚከተል ቢኖር ራሱን ይካድ ሰው መሆኑን ስጋዊ ስሜቱን እሱ እንዳያታልለው ይሁን እንደማለት ነው። ራሱን ይካድ ማለት ከዛስ መስቀሌን ተሸክሞ ከኋላዬ ይከተለኝ። መስቀሉ ደግሞ ስቃዩ ነው ያንን እጠብቃለሁ ሲሉ የሚመጣ ፈተና እሱን ማድረግ የማይችል ሰው የኔ ተከታይ አይደለም የሚል አስተምሮት ነው ያለው። እና ሰዎችን በዚህ ሚዛን ይዩት። ይሄን ሲመታ ይሄን ስጥ በሚለው ሚዛን አንድ ሚዛን በቂ ነው ለዚህ ሰው። 3-4 ሚዛን የሚያልፍ ሰው ስለሌለ አሁን ሃይማኖቱ የሚጠቀስ ለጠብ ነው። ብሔሩ የሚጠቀስ ለጠብ ነው። ሴትነቱ ወንድነቱ የሚጠቀስ ለጠብ ነው። ስልጣኑ የሚጠቀስ ለጠብ ነው። ሁሉ ነገሩን ለመባያ ለመገዳደያና ለመጠፋፋት የሚጠቀስ እንጂ ለመጠቃቀም ለመረዳዳት ለመተጋገዝ አብሮ ሆኖ አብሮ ለመጠቀም ወይም ድል ለማድረግ የሚጠቀስ ምንም ነገር የለም። ጠቅላላ ነገሩ ይሄ ነው። የትም ቦታ ላይ የሾማችሁት ሰው እየሰረቀ እያስቸገራችሁ ጭራሽ የማንም የት ወፍ ዘራሽ እኔ ያንተ ወኪል ነኝ እያለ የመጣውን እያጨበጨቡ መሾምና እንትን ማለት በጣም እንትን ይላልና ዩኒቨርሲቲዎችና ሶሻል ሚዲያዎች አሁን በእኔ አረዳድ ህይወትን ለመስራትም ይጠቅማሉ፣ ህይወትን ለማጥፋትም ይጠቅማሉ። ሶሻል ሚዲያና ከፍተኛ የትምህርት ተቋማት በተለይ ዩኒቨርሲቲ ላይ ብዙ ዕውቀት የሚገኝበት ተቋም ነው። በደንብ ለሚማር ልጅ ለሚማር ሰው ህይወትንም ደግሞ አጥፍቶ ለመቅረት የሚያስችል ነው። ለሚባልግ ለሚያውደለድል በየሆቴሉ በየጭፈራ ቤቱ ለሚውል ለሚያድር ሴትም ሆነ ወንድ ሶሻል ሚዲያም ላይ ልማር ካለ ይማራል። በጎ አመለካከት ልክሰብ ካለም ይከስባል። በዛው ልክ ደግሞ ዛሬ አሁን አንዱን ክሊክ አድርገን እዚህ ነክተን መርዶ መስማት እንችላለን። ነውረኞችን ማዳመጥ እንችላለን። በጎ ደግሞ የሚሰጡ የሚያጽናኑ መልካም እህት ወንድሞችን ደግሞ ማግኘት እንችላለን። ሶሻል ሚዲያና የዩኒቨርሲቲ ተቋማት የሰው ልጆች ራሳቸውን ለማጥፋትም ሆነ ራሳቸውን እንደገና ለመስራት የሚያስችሉ ቦታዎች ናቸው። እኛ የቱን ነን? ኑፋቄን ማንገስ ራስን ለማፍረስ የሚጠቀሙ ሰዎች አሉ። ጥርጣሬን ሁሉም ነገር በእነሱ ቁጥጥር ስር ካደረጉ በኋላ ዋናውን ቁልፍ ራሳቸው ደብቀው ያ ሰው ከተሸወደበት በጥፋት የታጀበ ህይወቱና ነገም ለነዛ መጀመሪያ ፕሮፓጋንዳውን ለሰሩ ሰዎች መጫወቻ ሆኖ ይቀጥል ዘንድ የሚያደርጉበትን አጋጣሚ ይዘው ይቀጥላሉ ነው። አልቃሻነትን ተለማምዶ ለበቀል የሚዘጋጅን ትውልድ እያለማመዱና እየገነቡ ከመጡ በኋላ ያንን ትውልድ ወደ መልካም ነገር ለመመለስ ከባድ ሁኔታን ያመጣል። ተገልሃል፣ እንትን ተብለሃል ምናምን እየተባለ ትንሽ ትልቁ ሲዘርፍም ምን ሲልም ለማንም ሳይናገር ሲጠየቅና ሊጠየቅ ሲል ደግሞ ወደዛ እየሄደ የሚያብስበትን ይህን አይነት ቁንጽልነት ይዞ ስለሚመጣ በጣም አስቸጋሪ ነገር ይፈጥራል ነው። አንዴ መገነጣጠልን ከጀመርክ በኋላ ደግሞ አንዴ መገነጣጠል መበታተን ወይም ከሌና ከሌ እንተኔና እንቶኔ የሚል ልዩነትን ያነገሰ ንግግርና አካሄድ ከጀመርክ በኋላ ከመጫወቻነት ወይም ከመጫወቻ አሽንጉሊትነት አታመልጥም። በዛው ሆነ ትቀጥላለህ ነው። ሁልጊዜም ሰው መሆን እንዳታውቅና ሰው መሆንህን እንዳታውቅ ታላቅ መሆንህን እንዳታውቅና የነሱ የጽንፈኞች ማለት ነው መቀለጃና መጫወቻ ሆነህ እንድትኖር ያደርጋሉ፣ ይሰራሉ። ለዛ ነው አንዴ በዚህ ሲባል በዚህ ሲገለጥባቸው በዚህ ሌላ ውሸትና ሌላ እንትን እያሉ እዛው ላይ በዛው ሽክርክሪት የሚኖሩት የእኛን መጫወቻነት ለማረጋገጥ ሲሉ ብቻ እንደሆነ አውቀን የሚበጀው ላይ መሆን ነው። ሁሉም አካል ራሱን ባንተ ውስጥ ማስቀመጥና የራሱ ለማድረግ ነው የሚሰራው። አንኛውም አካል
ያንን ነገር ይሰራል ነው። በራሱ ውስጥ ያለውን ጥላቻ ወይም ክፋት ወይም ተንኮል፣ ገነጣጣይነትና መጣላት፣ መፈራረስን የወረሰ ያንንም የተሞላ ሰው ያንኑ ነው በአንተ ውስጥ ወይም ባንቺ ውስጥ ለማስቀመጥና ያንን እየነካካ ደግሞ ነገም እየተረከ አሁንም የግዞት ዘመኑን ለማራዘም የሚሰራው ኑፋቄን፣ ጥርጣሬን ያነገሰ እንግዲህ የትኛውንም ነገር በሙሉ በእነሱ ምስክርነት ብቻ የሚጸድቅ ነው። ለዛ ነው መጽሐፍ ቅዱስ ሳይቀር ሃይማኖት አልባዎቹ፣ ጾታ ቀያሪዎቹ፣ ተፈጥሮን የሚቃወሙ ሰዎች የእኛን ሃይማኖት እስልምናውንም ክርስትናውንም እንዲመሰክሩልን እኛም እንድንጠብቅ አድርገው በፕሮፓጋንዳ ይሰሩ። ለዛ ነው ሁሉን ነገር እኛ ነጮች ካልመሰከርን አይቀበሉም። ኢትዮጵያውያን በጣም ከሚገርምህ እርስ በርሳቸው ስለሚመቃቀኑ ለኛ ክፉ ስራ ይመቻሉ የሚል ሁሉ አለ መጽሐፉ ላይ። እርስ በርሳቸው ስለማይዋደዱ ለኛ ስራ በቀላሉ እንትን ይቀናናሉ ይላል። አንዱ ደግሞ አይ ብሩህ አእምሮ እኮ አላቸው ቢሆንም ግን እርስ በርሳቸው ምቀኞች ናቸው ይላል። የሚገርም እነሱ እኮ ራሱ የሰሩትን ወይም እነሱ ይዘውት የኖሩትን መጽሐፍ ቅዱስ እንኳን እኛ መጠን ካልመሰከረንላቸው አያውቁትም ይላል። ጤፍ የተሰጠው ለኢትዮጵያ ነው። ንጉሥ ዳዊት ወይም መዝሙረ ዳዊት የዳዊት መጽሐፍ ላይ 74 ቁጥር 3 ኦር 4 ነው እንደዚህ ምን ይላል? ወአንተ ቀጥቀጥከ አርስቲሆሙ ለከይሲ ወውሃብኮሙ ሲሳይሆሙ ለሕዝበ ኢትዮጵያ የሚለውን አሉ። እኛ ግን ነካረግና ለሕዝበ ኢትዮጵያ የምትሏን ብቻ ለምድረ በዳ ብለን ቀየር ነው ይላል። አንተም የዘንዶውን አናት ቀጥቅጠህ ለኢትዮጵያውያን ሕዝቦች ጤፍን ሰጣቸው የሚለውን አንተም የዘንዶውን አናት ቀጥቅጠህ ለምድረ በዳ ሰዎች ሰጣቸው ብለን ቀየርንባቸው ይላል። ይህን ስንቀይርም አልነቁም አለ። አሁንም እኛ ያልነው ነው አለ የሚከተሉት። ግን ጤፍ የተሰጠው ለኢትዮጵያ ነው። ኢትዮጵያ ጣዖት አምላኪ ነበረች። በዚያ አጋጣሚ እስልምና፣ ክርስትና፣ ፕሮቴስታንት እንደዚህ ስለ ሃይማኖት ጉዳይ ኢትዮጵያ ውስጥ የምታወሩ ሰዎች ሁሉም ሃይማኖት የመጣው ከውጭ ነው። ንጉሡ አስራት ኑፋቄን ማለት ኑፋቄ ጥርጣሬ ነው። ልክ ለዚህ አሪዮስ የሚባል ሰው ነበረ። የሆነ አንዳንዴ ቄሶች ሲሰብኩ ቡና መጠጣትና ጫት መቃም፣ ትንቡሃ ማጤስ ካሪዮስ ላይ ካሪዮስ ሰውነት ላይ እየበቀሉ ናቸው ይባላል። አንዳንዴ በሃይማኖት ዘርፍ እከሌና እከሌ አትበሉ። እኔ የምመክረው የትኛውም ኢትዮጵያዊ ሆነ የትኛውም የሰው ልጅ ሆነ ሁሉን ይወቅ፣ ከዛም ይበጀው ይላል። መስማቱን ግን እንደ ኃጢአት መቁጠር ጠላቶቻችን እንዲጫወቱብን መፍቀድ ነው። እኔ ያረጋገጥኩት እሱ ነው። እስልምና እንዳላውቅ እኔ ኦርቶዶክስ ሆኜ ከኦርቶዶክስ ውጭ ምንም ነገር እንዳላውቅ ያገኘሁትን ሁሉ በጥላትነት እንድዘልፍ የተደረግኩት አበክሬ ለጠብ እንጂ አብሬ እንኳን ለመኖር እንዳልችል ወይም ሃይማኖት የራሱ ዋጋ ቢስ እንደሆነ። ምክንያቱም ሃይማኖት ተጣላ የሚል ሃይማኖት የለም። ሁሉን ማወቅ ግን ጥሩ ነው። ስለዚህ ኑፋቄ ማለት አሪዮስ የሚባለው ቅዳሴ እንደገባ ይጠራጠር ነበር። ፈጣሪን በሙሉ እንትኑ አያመሰግንም ነበር ወይም አያምንም አይነት ነገርና ቅዳሴውን አቋርጦ ለሽንት ወጣ። ቅዳሴ አቋርጦ መውጣት ክልክል ነው። ቅዳሴ የቀደሰ ሰው ወንዝም አይሻገርም። በጣም በጣም ከባድ ምስጢር አለው ዛጋና እሱ ከወጣ በኋላ ያው ሄዶ ሽንት ቤት እንደተቀመጠ በዛው ፈረሰ፣ ሞተ፣ እዛው ተበታተነ ቀረ። ከዛም ከሱ ፍርስራሽ ላይ ወይም ከሰውነቱ ብጥስጣሽ እዛ ቦታ ላይ ማለት ነው አፈታሪክ ነው። እኔ በመጽሐፍ ላይ አላነበብኩትም። ቡና ጫት እና ትንባሆ የሚባል ነገር በቀለ የሚል ትርክት አለ። የአፈት ታሪክ ማለት ነው። ሰው እነዚህ ሐራም ናቸው እንደማለት ነው። ኃጢአት ነው እነዚህን አትጠቀሙ ብለው ለማስተማር ሰዎች እንደዛ ብለው ይናገራሉ። አሪዮስ ማለት ተጠራጣሪ የማያምን ማለት ነው። በዛም ቶማስም አለ፣ ሌላ ታሪክ ነው እና እዚሁ ሃይማኖቱ ላይ ሲመጣ ሁሉን ማወቅና ኢትዮጵያ ውስጥ ደግሞ ጣዖት ይመለክ ነበር። የሚመለከው ጣዖት ነበር። በአራተኛው ክፍለ ዘመን ክርስትና ኢትዮጵያ ተቀበለች። በስምንተኛው ክፍለ ዘመን እስልምና ተቀበለች። ሌላ አለ እንዴ? ሁሉንም ተቀበለች ነው እንጂ የሚለው ገና እዚህ ነው የሚለው ሌላ ታሪክ እስከምናገኝ ድረስ አሁን ያለው ታሪክ ይሄ ነው። እስራኤል የምትባለው ቦታ የቷ ነች? የተቀደሰች ምድር የምትባለው ቦታ የቷ ነች የሚለውንም እሱን ፈልገን እስከምናገኝ ድረስ ለጊዜው ኢትዮጵያ በአራተኛው ክፍለ ዘመን ክርስትናን ተቀበለች፣ በስምንተኛው ክፍለ ዘመን ደግሞ እስልምናን ተቀበለች ይላል። ስለዚህ
ሁሉንም ተቀብለህ ነው እንጂ ድንቁርና እስልምና ሌላ ሃይማኖት በዚህ ልክ ቂል ማለት አሁን ላልኩት ነው። ኑፋቄን ማንገስ፣ የሰው መጫወቻነትን በዚህ ልክ መመስከር፣ ርካሽነትን እንደዚህ ነው። እስልምና አዲስ የመጣ አንድ አቶ መለስ ዜናዊ ምክር ቤት ላይ ጅማ አካባቢ ታስታውሱ ከሆነ ወንድሞች ንጉሱ አስራት 8 እንደዚህ ቄሶችን ኪዳን እያደረሱ ባሉበት ላይ ሌሊት ላይ ተገደሉ እና ያስገደለው አካል መግለጫ ሰጠና ሙስሊሙ ወገን እንደገደለው አድርጎ ፓርላማ ላይ ቆሙናል። እናንተ ሙስሊሞች የምትኖሩ ከሆነ በሰላም ኑሩ አለ። ይሄን የምጠቅስላችሁ አይ ቲንክ እኔ ጋር አብረን የቆየ ልጆች እንግባባለን። ወደ ከፍታችሁ መጣችሁ ነገሮችን ሁሉ መመዘን ትችላላችሁ። ከስሜት በላይ ነገሮችን መግዛትና መዳኘት የምትችሉበት አቅም ላይ ናችሁ ነው። እዛ ላይ ከደረስን እኮ ምንም ነገር ብትሰሙ እንደሚበጀው ታደርጉታላችሁ። እኔ የምፈልገው እዛ ላይ መድረስ። እዛ ከደረስን ማዕት ነገር እናወራለን። ምንም ነገር ለትዝብት እናመጣለን። እከሌ እኮ ይሄን አለ ብለን የምንስቅበት ላይ እንስቃለን፣ የምንማርበት ላይ እንማርበታለን፣ የምናዝንበት ላይ እናዝናለን፣ የምንደግፍበት ላይ እንደግፍበታለን። ወደዛ ከፍታ ግን መምጣት አለብን እና እንደዛ ብሎ ቀለደ ሰውየው። ሰው ምን ማለት ነው? አንዳንድ ታሪክ ደግሞ አለ። አሁን እንዳትናደሩ ዛሬ እንደመጣልኝ ልንገራችሁ። ኦሮሞ ከማዳጋስካር ነው የመጣ የሚል ትርክት ተጽፏል እና እኛ ሰው እስካልሆን ድረስ ማንም እንደፈለገ ሊነዳን እንደተቀመጠ አታውቁም። አሁን አቶ መሳፍንት እዛ ዳባት የተቀመጠው አቶ መሳፍንት ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ይባላሉ። አሁን ያሉት የፕሮቴስታንት እምነት ተከታይ ናቸው። አባታቸው ሙስሊም እናታቸው ክርስቲያን ኦርቶዶክስ እንደሆኑ አይነት ነው የማውቀው። ምንም ይሁኑ ምን ከዚህ ጋር ምን አገናኘው? አቶ መሳፍንት ተራ ሽፍታ ነው። ተራ ሽፍታ ፌዙን እንድታውቁልኝ ነው አሁን ላውራችሁ። ዘና ብላችሁ ፕሊዝ ዘና ብላችሁ ትሰማላችሁ። ማንም ባለጌ ተነስቶ እንዲህ አፉን እየከፈተ የሚጫወትብን የኛ ትልቅነት ስላልተመሰከረ እኛም ስላላስመሰከርን ኑፋቅን ስለወረስን ነው። አንዴዛ አንዴዛ እያሉ እያወዛወዙ የነዛ የርኩሶች መጫወቻ ከረምቡላ ኳሶች ሆነን መቀጠላችን ስለሚነደ ነው እዚህ ጋር የምናተኩረው። ከዛ አልተመለስንም። አሁን ላይ ከዚህ ወጣችሁ ቪዲዮዎችን ቸክ አድርጉ። ምን ተወራበት ላይ ስንት ሰው ቆሞ መርዶን እንደሚሰማ። ለዛ ነው ደጋግመን የምናወራው። እና አቶ መሳፍንት እንደው ትንሽ ምናምን ምን አገባው? እኔ እስላም ከሆነ ባለፈው ነግራችኋለሁ፣ ሙስሊም ከሆነ የጁማአን ሶላት በጀማ መስጂድ ሄዶ ሲሰግድ የማየው መሪ እፈልጋለሁ። የማደርገው እሱን ነው ወደፊት። ኦርቶዶክስ ከሆነ እሁድ የሰንበትን ቅዳሴ ቢያንስ በኦርቶዶክስ ቤተክርስቲያን ላይ ገብቶ ሲያስቀድስ ማየት እፈልጋለሁ፣ ቀጥታ ስርጭት። ፕሮቴስታንት ከሆነም እንደዚሁ እምነቱ በሚፈቅደው ህዝብ በብዛት በሚገኝበት አገልግሎት እያስፈጸመ ማየት እፈልጋለሁ። ክብረት ይስጥልኝ ለወይዘሮ ዝናሽ ታያቸው። በህዝብ መካከል ፈጣሪ ማመስገን ትልቅ እድል ነው። ስንት ሰው እንደሚረዳው ባላቅም እኔን ልገራችሁ፣ ትልቅ ድል ነው መዘመር፣ በህዝብ መካከል በነፃነት መገኘት። እኔ የሚያጭበረብር ሰው ቢሆን በ30 አጃቢም እዛ መሀል አይሄድም። ዜማውም እየተቆራረጠ እንኳን ማይኩ እንኳን መዝሙር እንኳን የፈጣሪ ምስጋና። አንዱ እኮ ዲያብሎስ እየተናደደ ያለው ኢትዮጵያን ፈጣሪ ይባርክ፣ ሁሉን ነገር እንዲህ እንድናሳካ ፈጣሪ ስለረዳን እናመሰግናለን እንደዚህ የሚባልና ከሰዎች ባሻገር ላለው ፈጣሪ ምስጋና ማቅረብ የሚከነክናቸው እብሊሶች፣ ዲያብሎሶች፣ አጋንንቶች አሉ። ይሄን በምንም በሉት አንድ መሪ በተሰጠው ስልጣን ላይ ፈጣሪውን ካመሰገነ ማንም ይነካው እና እንደ ቀላል እንዳታዩት። ድሉም ከእንደዛ አይነት ነገር እየሆነ ነው የሚሄደው። ጀስት ግን አንደዛ ምናምን ያለ ታሪኩ እንደዛ ነው ወይ? ኢትዮጵያ ውስጥ የትኛው ሰው ነው ዛሬ ላይ ትናንትና እንደዚህ ትዝ እያለኝ አንድ ሰው ከዚህ ከአዲስ አበባ አርማጭሆ አግብቷል። አሁን እኮ አንድ ሰው ደግሞ ከጎጃም ትግራይ አግብቷል።
አሁንም እየተጋባ ነው። ምን ትሆን ብትለው ገነጣጥላሉ። ኔቨር። ደቡብ ችግር የለበትም። በአንድ እኔ በ2000 ዓመተ ምህረት ላይ ይመስለኛል 2000 ላይ የተማሪ የመምህራን ኮሌጅ ያው መምህር ነበር የምማረውና የተማሪ እንትን ነበርኩኝ እና በዛ ጉብኝት እየተንቀሳቀስኩ ነበር። በጣም ደቡብ ላይ የተለየ ፍቅር ነው ያየሁት። አሁን ደቡብ ክፋት ሲኖር የሆነ አይችልም ሁሉ እላለሁ። ምክንያቱም የሆነ አግሪመንቱና ስምምነቱ ራሱ በጣም የተለየ ነገር አይቻሉ። በደቡብ አካባቢ ላይ በጣም ብዙ ቦታዎች ነው የዞር ነው። በዛን ሰዓት ላይ በጣም የሚያማምር ነገር አለ። ያ ነገር በቀላሉ አይበረዝም። አሁን መተማ አካባቢ ስትሄዱ በጣም እንደዚህ ነው። ቅማንት፣ አማራ፣ ትግሬ፣ አማራ ብለው ብዙ ብጥብጥ ቢያደርሱም ዛሬም ከሌሎች የተሻለ ፍቅር እዛ ቦታ አለ እና አሁንም ደቡብ አካባቢ እንደዛ አይነት ፍቅር እንዳለ ድሬዳዋ፣ ሐረር፣ ደሴ የሚባሉ የሚያማምር ነገር አለን አገራችን። ዛሬም ድረስ ተብሎ አልተሳክቶም የክፎች ነገርና ተስፋ የሚያስቆርጥ ነገር አይደለም። ሀገራችሁ ትልቅ ናት። ዘና ብለን የምናወራው 1000 ከሚሊዮን ቢደረደር እኛ እዚህ ያለን ሰዎች ድላችሁን እንዳትረሱ እያልኩ ሁሌ የምናገረው ነገር አለ። ማለት አንዳንዴ ትምክህት ሊመስል ይችላል፣ ግን እውነት ነው። ሐቅን ይዤ ፈጣሪን ይዤ የማውቀውን የነገረኝ የሰማሁትን በቃ ከዛም በላይ ነገር ምንም ነገር እንደዚህ አይሆንም እያልኩኝ በወረቀት በሆነ ነገር እዚህ ዱንያዊ ምድራዊ በሆነ ነገር ልበለጥ እችላለሁ። ግን ሰማያዊ በሆነ ምስጢራት ደግሞ እግዚአብሔር ይመስገን ማንም አይበልጠኝም። እሱን ይዤ እንዴት እፈራለሁ? በድፍረት ነው ማረጋገጥ ያለብኝ። እና ከተዋወቅንበት እኮ ጊዜ ጀምሮ የሆኑ ነገሮች ለውጦች ቢኖሩ ኖሮ ሃይ ምናምን ማለት ትችሉ ነበር። የሆነ ለውጦች ቢኖሩና እኛ ብቻ ድል እንድናደርግ እኛ ብቻ ብዙ አትራፊዎች እንድንሆን እንጂ ችግር የለም ለጥላቶች ተዋቸው ነው። ዛሬም እሱንም ደግሞ በዛ መጣ ይሏቸዋል፣ በዚህ መጣ። ሞጋች ካልሆነ ህግ አዋቂዎች ካልሆን እኮ እኛ ሀገር ያለው ህግ አዋቂ የነበሩት ገቢዎች ላይ የነበሩ ባለሙያዎች እኮ ሄዳችሁ ይሄ ነገር በዛብኝ ብለው ሲጠይቁ ሌላ አንቀጽ ጸረ አሸባሪ ነው ብለው ወይ ጸረ ልማት ነው ጸረ ልማት የሚል ታፔላ ተለጥፎ የነሱን ውርደት አንዱ ላይ ሰርቶ አትርፎ የመንግስትን ሀብት እንዲዘርፍ ተደራድረው ሰርቀው ምንም ያልሰራው ሰው ላይ ደግሞ የዛንን ለማካካስ የተጣለ እቅድ አለ። አመታዊ እቅድ አለ ወይም የ3 ወር የምን እቅዶች አሉ የሚሰጡ እቅዶች። እነሱን እቅዶች እንዳይቀነስ እቅዱ አለ። ሰው እቅዱን አችም ማድረግ አለባቸው። ያ እቅዱ ደግሞ ያልተገባ ሁሉ በመጣል ሰዎች ላይ ሄደው አያስተምሩም። ሄደው እንዴት እንዲያተርፉ እንዲጠቀሙ አያስተምሩም። ባንኮች እንደዛ አያስተምሩም። ባንኮች ሄደው አበደሩ አጣጥለው ይገምታሉ። አጣጥለው ተጸይፈው ሰዎችን አሁንም ብድራቸው እንዲመለስላቸው ይሞክራሉ። ይሄ ነገር እኮ የኔ ውጤት ነው፣ ይሄ ሰው እኮ ቢያተርፍ ለኔ ነው፣ ባንኩን ስሙን ያጎለዋል አይሉም። የሚቀሽብ ሰው ካለ ይቀሽባል፣ አብሮ ይትረከረካል። ከዛ ውጭ ግን ያንን ቤቱን ሸጬ ይቀበላለሁ አይነት ወይም መያዣነት የተያዘውን ነገር ሸጬ ወስዳለሁ አይነት ያ እኮ ውርደት ነው። እከሌ ያበደረው በቃ እንደውም ለምንም አይሆንም በረከት የለውም በሽታ ነው የሚያመጣው መባል እኮ ይሄ ባንኮች ላይ ያለ ውድቀት ነው። አንድም ኢንተርናሽናል ባንክ ባለመኖር አሁን ሶፍትዌር አልገዛም። አሁን ኤክሴል እና ማይክሮሶፍት ኦፊስ እንኳን ለመግዛት ይሄ ምንድነው ሚሞሪ ምናምን ላይ ያለ ጉግል ድራይቭም ሆነ እንደዚህ ዋን ድራይቭ የሚባሉ ነገሮች ለመክፈል እንኳን የሚያስችል እንኳን ባንክ የለንም እኛ ሀገር። ኢንተርናሽናል የሚል ስሙ ትልቅ ስራው የወረደ አለባበስ ጨርቅ ብቻ ለአለባበስ ምናምን ብቻ ነው። ይሄን እንዲቆጫችሁ ነው፣ ልታስተካክሉ ነው። ኮምፒውተር አድርጉ። ሰው መንግስትም አሁንም ይሄንን ባንኩን ሰው ላለው ላይ መጠቀም ካልቻለ ወደ ውጭ ቢሰጠው በጣም ደጋፊ ነው። ኢትዮ ቴሌኮምን ማንቃት ይችላል ሳፋሪኮም። ከዛም እንትን ካላለ ሳፋሪኮም ብቻም አይደለም፣ ሳፋሪኮም መምጣቱ በራሱ ኢትዮ ቴሌኮምን ያነቀዋል። ለራሱም ይጠቅማል ለኢትዮ ቴሌኮም፣ እንደገና ደግሞ ለሀገርም ይጠቅማል፣ ለደንበኞች ይጠቅማል። ሰው ባንኮችም አሁን እዚህ በየቦታው ላይ አንድ ቢሉ የንግድ ባንክ ተገዢዎች ሆነው የሚቀጥሉበት አይነት ነው ያለው። ተወዳዳሪነት የባለሙያዎችን የፕሪቪሌጅ ሁሉ የምትቀሙበት አለ። ብዙ የምናወራው አለ ነገ ላይ የፕሪቪሌጅ አቀማም እችን ብቻ ነካ ከዚህ ውጭ እንዳትነካ እየተባለ የሚቀመጡ በየመስሪያ ቤቶች ላይ ያለ ቢሮክራሲና ርኩሰት ሀገር ለማዋረድ እንጂ ሀገርን ለማሳደግ የማይሰራበት ወንበሩ ላይ ተሽከርክሮ እስክሪብቶ ቢወድቅ የማይነካ ራሱን እንደዚህ በጣም አጸያፊ በሆነ ሁናቴ ውስጥ የሚኖሩ ብዙ ሰዎች አሉ። እሱን ሁሉ የምንሄድበት ሙያዊ እንትን አለ። ዞሮ አበዳሪዎችም ንግድ ላይ
የንግድ ሚኒስቴር ወይም የንግድና ትራንስፖርት ፈቃድ የምትሰጡ ሰዎችም ገቢዎች ላይ የሚያላችሁ ያ ነገር አችብ እንዲያደርግላችሁ ሄዶ መኮትኮት፣ መንከባከብ፣ ሰዎችን ማስተማር፣ ነጋዴውን ስለ ንግዱ ማስተማር፣ ገበያውን እንዲረጋጋ ማድረግ የእናንተ የባለሙያዎች እንትን ህዝብን ማገልገል እስከሆነ ድረስ እውቀታችሁን አከራይታችሁ ህዝብ ደግሞ ደሞዝ እየከፈላችሁ ምንም ማለት አይደለም። የመንግስት ሰራተኛ ማለት የህዝብ ሰራተኛ ነው። ህዝብ ገንዘብ ይከፍላል፣ ያ ባለሙያ እውቀቱን አከራይቶ ይኖራል ነው ጥያቄ። ከዛ በዛ ላይ አስተምራችሁት አንድ ሰው ብቁ ነጋዴ ቢሆን በጣም ምርጥ አትራፊ ቢሆን ይሄ አጭበርብራችሁ ተቃምታችሁ ይሄን ካልሰጠኝና ላይ የረከሰ ስራ ሰርታችሁ በርኩሰት እኮ ከምትሄዱ አጨብጭቦ ይሸልማችኋል። አትርፋችሁ ሁሉናችሁ ነፃ ሆኖ ያ ሰውም ደግሞ ደስ ብሎት በስጦታ መልኩ እኮ ገንዘብ ሊሰጣችሁ ይችላል። እውቀታችሁ በዛ ልክ ነው ቫልዩ ማግኘት ዋጋ ማውጣት ያለበት እንጂ ይሄ በማጭበርበር አይነት ነገር እንትን አንድ ሲም ካርድ የጠፋበት ሰው በራሱ ሲም ካልሆነ 1000 ብር ልክፈል 2000 ብር የራሱን መብት እኮ ነው። እግል ላይ የሚመጣው ሰው ራሱ መብቱን በብር ለመግዛት የሚያደርገው መጥፎ ጥረት እንደነበረ የማረጋግጥበትና የማይገባው ነገር ያ ነፃነት ስለሚገፍ ለራሳችሁም ነፃነት ይገፋችኋል። ዛሬ እኔ እንደዛ አላወራም። እንደዛ አይነት ነገር ቢሆን አንደበቴ ሁሉ ይዘጋል። ባርነት ውስጥ ነው የምገባው። ሰዎች በወረቀት የሚገዙት ማንነት የገነባ ሰው የመጨረሻ ርካሽ ነው፣ አፋራም ነው፣ በየሄደበት ተሸማቃቂ ነው። ውርደትን ተላብሶ ተቅበዝባዥ ሆኖ ሁልጊዜም እንደሱ ርካሽ አይኖርም። እንቅልፍ እንኳን ክኒን እየዋጠ ካልሆነ ተኝቶ አይነሳም ወይም አይተኛም ማለት ነው። ስለዚህ ኑፋቄን፣ ጥርጣሬን አንግሶ ራስን ማሳጣት ነው። በሰውነት ሰው እንዳንሆን፣ በስልጣንም ስልጣናችን ዋጋ ቢስ እንዲሆን፣ በሀገርም ሀገር አልባ እንድንሆን በጎጥ በመንደር ተከፋፍለን አንዱም ላይ ስማችን የሌለ ኢትዮጵያ የሚል ፓስፖርት ይዞ ትግራዊ ነኝ እንደሚል ሰው ሌላም ካለ እንግዲህ ውሰዱልኝ። አማራ ነኝ የሚል ካለም ንገሩኝ። ኦሮሞማ ነኝ የሚል ካለም ንገሩኝ። ብቻ ግን ኢትዮጵያ የምትልና በዛ ለም እየሄደ አይ አይደለሁም እያለ ሐቁን ክዶ በውሸት የሚቀበዘበዝ ብኩን ትውልድ አለ። ያ የኑፋቄ ውጤት ይባላል። በሃይማኖቱ ከዛም ጋር ሲናከስ የምታዩት አንደበቱን እንኳን የማይገራ ሁሉን በማነወር ራሱን ነውረኛና ወራዳነቱን የሚገልጥ ሰው አለ። ሌሎችን ካልሰደበ የሆነ ነገሩ ሐቅ የማይመስለው ጀስት ሙሊቱ ያ ስለሆነ በስልጣኔም እኔ ነኝ እኮ ያሰለጠንኩ፣ እኔ እኮ ነኝ ልብስ እንድትለብስ ያረኩ፣ እኔ እኮ ነኝ ምግብ እንድትበላ ያረኩ። አውይ አንተ ነህ እንዴ? አንተ ትምህርት ቤት የምትዘጋው፣ አንተ መንገድ የምትዘጋው፣ አንተ የኢትዮጵያ መከላከያ ሰራዊት የምትተኩሰው፣ አንተ ደንቆሮ፣ አንተ ቆመ ጠብቀኝ ጊዜህ የሃይማኖት ቦታዎችን ምሽግ አድርገህ እንደዚህ ያልከው። ውይ እንዴት አይነት ስልጣኔ ነው ካንተ የመጣው? አንተ በሉልኛ እኔ እኮ ነኝ አለ ምግብ ያበላው። የረከሰው እኮ በደም እከሌ ነው ዘር የሚቆጥረው በሀብት ዘርፎም ሰርቆም እንዳለው እንደነው ምናምን። እዛው አጋጣሚ በሀብት ጉዳይ ምናምን ትናንትና እንዳው አታስቡ ብያለሁ። አታስቡ ነው ትናንትና የሚያልኩት ነው ደግሞ አታስቡ። እናንተ በበጎ ብቻ ተነሳሱ። ስህተት ከነበረም ከዛች ቀን ጀምሮ አስተካክሉ ነው ጥያቄው። ከዛ ውጪ አብረን እንኑን፣ ነገሩን አብረን እናስረዳ፣ ሐቁን እንናገር። ሐቅን ይዘን ማንም አያሸንፈን። የለፋችሁባትን ሐቅ እውነቴን ነው የምላችሁ። እኔ በኢትዮጵያዊነት ስም ነው የምላችሁ፣ በፈጣሪ ስም አንድ ሰው አይወስዳት። ሐላላችሁን ማለት ነው ሐቃችሁን አንድ ሰው ሌላ ችግር ካለ ተናገሩ፣ አሊያም ደግሞ ቶብቱ ከዛ ጀምራችሁ። ዋናው ግለሰቦች ጋር እንደዛ አይነት አይደለም። ራሱን ዘርፎ ዝም ብሎ የተቀመጠ ነገር አለ። የሱ መዝረፍ የኛን ህይወት እያዘራረፈ ሀገራችን እያተራመሰ ወደማያባራ አልቄትና በዓለም ላይ አሳፋሪ ታሪክ እያስመዘገበብን ስለሆነ እሱን ለማስቆም ነው። ህግ ሲወጣ እንደዛ ነው የሚወጣው እና በሱ ስሜት ነው ጀስት እውን መሆን። የኢትዮጵያ ላይ የተዘረፈውን ሀብት በሙሉ ወደ ውጭ ለማሸሽ ብላክ ይታወቃል። ለምን ብላክ ተባለ? ብላክ ጥቁር ነው አይደል? ጥቁር ለምን ተባለ? ስህተት ስለሆነ ነው አይደል? ጀስት በቃ ሲነቃማ ይቀራል እንደ መርካቶ እንትን በቃ ሲነቃ መቅረት። ከዛ በኋላ ደግሞ አብራችሁ መሆን አልኳችሁ። አብራችሁ መናበብ። እዚህ ጋር ደግሞ አይዘርፍም። አሁን እንደዚህ በህገወጥ መልኩ አገር ላይ ሌላ ችግር ፈጥሮ እንደገና ገንዘቡንም ለማሸሽ በተለያየ ቦታ ላይ ደላላ ቀጥሮ የሚሰራው ሌባ ባለስልጣን
ሰርቆ ማምለጥ እንደማይቻል ካወቀ አይሰርቅም። ባለሀብትም ይሁን ባለስልጣን በሉት ከዚች ሀገር ውስጥ ያለውን ገንዘብ ከሰረቀና ከደበቀ በኋላ ወደ ውጭ የሚያወጣው እዛ ጋር የብላክ ማርኬትን በማይገባ ዋጋ በመግዛት ነው። ምክንያቱም እዚህ የእኛን ገንዘብ ነው የዘረፈው። የሀገሪቱን ሀብት ያላግባብ ዘርፏል። ሰው ስለዘረፈው ግዱም አይደለም። ብቻንን ገንዘብ ያክል በእጥፍም ቢሆን እየጨመረ ውጭ ይገዛና ገንዘቡን ባጭሩ አሻገረው ማለት ነው። ለወንድሞችን ኃጢአት አላበሰ። የለፉበት የደከሙበትን ነገር በኃጢአት አነካካ። እሱም እዚህ ጋር በኃጢአት የሰረቀውን ሰረቀ። ሀገሪቱ በመካከል ገንዘቧም ተሰርቆ ማግኘት የሚገባትንም ከረንሲ አጣ። ለታመሙ ዜጎቿ መድኃኒት የማሰጥበት ማዳበሪያ ማታቀርብበት ከውጭ ሊመጡ የሚችሉ ነገሮችን በሙሉ አሟልታ ጠንካራ ሀገር እንዳትሆን አሁንም ብድር ለመለመን ስትል የማይደረግ ነገር አድርጋ እንድትፈርም የሚያስገድድ አንገት የሚያስደፋ የሚያሳፍር ታሪክ ሀገሬ እንድትጽፍ ለማድረግ የሚደረግ አሻጥር እንደሆነ ቸክ ማድረግ ነው። ሰው ያ በዛ አይነት ሰፋ ያለ ነገር እንትን የሚል እንጂ እንደዚህ ትንሽ ትልቁ ላይ የሚያተኩር ነገር እንዳልሆነና ጀስት ወደ ሀገራዊ ስሜትና ወደ ክብር በቃ ያገኘነው ነገር በእውነተኛ ሀብት ሆኖ እንዲቀጥል ከጤናችን ጋር አእምሯችንን እንትንሳይ ሁልጊዜም ደስተኞችና ሰላማዊ ዜጎች ሆነን ጤነኞች ሆነን እንድንቀጥል የለፋንበት በዛ መልኩ እንዲሆን ማድረግ ላይ መስራት የተሻለ ነው ማለት ነው እንጂ ከዛ ውጭ አታስቡ። ችግር ካለ እናወራለን። እኔ እንደዚህ ሀቅ ላይ በሆነ ነገር ላይ የትኛውም ቦታ ድረስ አይደላችኋለሁ። የትኛውም ቦታ ላይ ሀቅን እና ማስረጃ ይዛችሁ ምን ብላችሁ የትኛውም ቦታ ላይ ይሄንን በቃ ቃል ነው። ሀቅን ይዤ ማንኛውንም ኃይል እፊቴ ይቆማል ብዬ ስለማላምን ማለት ነው። ስለዚህ ሀቃችሁን ያዙ። በሀቃችሁ ላይ ደግሞ የትኛውም ቦታ ላይ እኔ እታዘዛለሁ። በግሌ በየትኛውም ቦታ እታዘዛችኋለሁ። አብሽሩ፣ አታስቡ። ሰው ያሳስባችሁ። ማንም ጽንፈኛ ስላወራ አይደለም። የእናንተን ጀግንነት ማንም እንዲቀልድበትም አትፍቀዱ። የእናንተ በእናንተ አድርጉ ነው። ሌላው በእውቀት እኔ ነኝ አዋቂ እኔ ነኝ እንደዚህ የተባለ እውቀትና ጥበብን ምሁርነትን ሁሉ በሙሉ ሀገርን ለማጥፋትና ለማጠፍ ሰልፍ ለማዘጋጀት እልቂት ለመጥራት ወሰን ለማበጀት እሊቶች ተብሎ ቅሌታሞች ቅሌታም የአማራ እሌት የኦሮሞ እሌት የትግራይ ቅሌታም ነውረኞች ናቸው። እኔ አሁን ቅሌታም ወይም እሌት ከተባለ ሰው ላይ አንድ ሰው መስማት አልፈልግም። ኢትዮጵያ ውስጥ ያሉ ቦታው ላይ ያሉ ሰዎችን ብታከብሩ ጥሩ ነው። ለእናንተ መረጃ ለማግኘት ስለ ሀገራችሁ እንደው ያቀረበው ነገር እንኳን ባይጥማችሁ መልሳችሁ ንገረን አጣራና በሉት። የትኛውም ቦታ ላይ የሚሸከፉበት ቦታ ላይ ቀስ ብለው ይገባሉ። ሌላው ከዛ ይልቅ በዓለም ላይ ላለው ነገር ነው እኔ የማስበው። እንደ ዓለም ኢትዮጵያ በዓለም ፊት ምን ትምሰል እና ለዓለም ጥላ ለመሆን እንዴት ሌሎች ቦታ ላይ ያሉት ወንድሞችስ እንዴት መጠበቅ አለባቸው? ድህነታቸው እንዴት መሆናል? እንደዚህ ከፍ ያሉ እሳቤዎች ላይ ነው እንጂ እዚህና እዚህ ያለው ይሄ ነኝ ምናምን የሚራገጠው እሱን እኔ አያሳስበኝም። እንደዛ ነው ማሰብ ያለባችሁ። ትልቅነታችሁ በዛ ልክ ነው። ኢትዮጵያችሁን ደግሞ ለመጠበቅ እንደዛ ነው። ኢትዮጵያ ታበጽሕና በእግዚአብሔር። በርቱልኝ። ሀቅ ያሸንፋል። ደህና ደሩ።